እንደዚህ አለ በኔና በሞት መካከል አንድ እርምጃ ሲቀር ነው ያለው። ዛሬ እግዚአብሔር ሆይ እሷ አቅም የላትም አንተ አቅም አለ፣ እሷ ጉልበት የላትም አንተ ጉልበት አለ። እግዚአብሔር አብ ሆይ እግዚአብሔር ወልድ ሆይ እግዚአብሔር መንፈስ ቅዱስ ሆይ ዛሬ ፈውስ የጸና ይሁን። ዛሬ በዚህ ብላቴና ላይ የተመደበ ጨለማ ኃይል በኢየሱስ ክርስቶስም የወደቀ ይሁን። አሁን የመጣሞ የሞት መልአክ ደሙን አይቶ እንደተመለሰ በኢየሱስ ክርስቶስም ከዚህ ብላቴና ሞት ወደ ኋላ ይመለስ። የተቀጠረው ቀጠሮ የደረሰ ይሁን። አንቺ ተመልካው ማይከና አንዱ አንተ ማናይታይ ዝደን ነው እኔ አፍሪካን ዘደክሩስ በርከት ከረባገ ድርጅት ነው በጣም ከባድ አሁን ምን ቻንስ ነው ተብሎ ነው እግዚአብሔር ግን ቻንስ አለ ለኛም ለዚህ አንድ ድል እግዚአብሔር ይስጠኝ የሚል ሰው ለትዳሬ ለልጆቼ ለአገልግሎት ሁላችሁም አይታችኋል። እዚህ ጋር እቺን ጨርቅ የሆነች ህፃን እየመጥቼ ከኦቶና አውጥቼ እዚህ መድረክ ላይ ስጥ ለእግዚአብሔር ክብር አንጡ። ተነስታችሁ ሃሌሉያ። አሁንም አስቸግራለሁ ዶስ በጨብጨባ የእግዚአብሔር ክንድ ትልቅ ነው። ይሄው ሃሌሉያ። ክብር ለጌታ ይሁን። አሁንም ሴቶች በእልልታ ወንዶች በጨብጨባ ለሚገባ አጨብጭቡ ለዚህ ጌታ። እቺ ልጅ እዚህ መድረክ ላይ ያያችሁ እስኪ ሞታለች ተብሎ ሪፈር በተቦ ውጪ ተብላ የተመጣች ልጅ ናት አይደል እናት? አዎ በቃ ይብቃ ተብሎ አይደል? አዎ ያያችሁ እስኪ እጃችሁን ከፍ አድርጉ። በዚህ እጅ ለጌታ ክብር ስጡ እስኪ። እና ሁላችሁም አይታችኋል። እዛ ያስኩትን አልጋ ያስያዝኩትንም ብር ጨርሼ ሳሳክም አቅቶኝ በቃ መሆነው ነገር አጥቼ ነው። መሳፈሪያ ራሱ የባጃጅ አልነበረኝም። ከዛ ወጥቼ መጣሁኝ። የአንድ ቀን የአልጋ አለ ሲሉኝ ነው እሱን ለኔ ስጡኝ ልጄ ከዚህ ከወጣ ሄደሽ ቀበሌ በርም ሆነ የትም ሆነ ተንከባለ ሲሉኝ እኔ ሄጄ ሬሳዋን ወደ ቤት ይዤ አልሄድም። ወደ ቢቦ ቸርች ይዤ መጥቼ በረንዳ ላይ ብጥል ራሱ ልጄ ትድናለች ብዬ ከዛ ወጥቼ መጣሁኝ። ሃሌሉያ ክብር ለእግዚአብሔር ስጡ እስቲ። እዚህ ያኔ ጎላ ያለን የሆነች ልጅ የ2 ዓመት ልጅ የሞተውን ይዤ መጥቼ ይዛ መታ ድናለች ምናምን ብላ ስትመሰክር አይቻለሁ። ሬሳ ወደ ቤት ሳይሆን እኔ ቢቦ ቸርች ነው ይዤ የምሄደው ብዬ ነው። ከዛ ከወቶና ሐሙስ ማታ መጥቼ አርብ ጠዋት እዚህ የመጣሁት። ከዛ በቃ ተስፋ ቆርጬ ነበር። እኔ ተስፋ የምቆርጠው አንደኛ ልጅ እግዚአብሔር ይሰጣልም ይወስዳልም። እኔ ለራሴ ማንም እዚህ ውስጥ ሊያቀኝ ይችላል። ቀን ሰራተኛ ነኝ። እድር የለኝም፣ ምን የለኝም፣ ዘመድ አዝማድ የለኝም። ከዚህ ልጅ ቢሞትብኝ እንኳን ኦቶና ውስጥ ልጅ አስተኝቼ ልጅሽ ዳነች ሞተች ብሎ የጠየቀኝ ሰው የለም። ሬሳ ይዤ ብሄድ አስቡ፣ ማን ነው የሚያነሳልኝ? ማን ነው የሚቀብርልኝ? ወይስ ድንገተኛ ነኝ ብዬ ድንገት ነው የሞተችው ብዬ ላውጅ ነው? እግዚአብሔር ሆይ እስከ ዛሬ ድረስ ልጆች ሳሳድግ ውርደቴን አላሳየህም። በዚች ህፃን ደግሞ ውርደቴን አታሳየኝም። አትሞትም። ለሊቱን ስቃይ እንቅልፍ የላትም። አፏ አይሰበሰብም፣ አይኗ አይከደንም። በቃ ምን ልበል? በቃ ሬሳውና ብቻዬን የተሽከረከርኩኝ ክላስ ውስጥ አድራለሁኝ። ጠዋት መተው ነው ዶክተሮች እንኳን የሚያክሙት ምን የሚሉት ወተት የሚሰጧት። እዚህ ላይ መርፌ አለ፣ እዚህ ላይ ኦክሲጅን እንትን አለ፣ ቱቦ አለ። ያ ሁሉ ብቻዬን የተሰቃየው አድራለሁ። ይሄ ስቃይ ደግሞ እቺ ልጅ ካረፈች ቤት ወጄ ምንድነው መሆነው? አምላኬ እስከ ዛሬ ደብቀህኛል። ዘንድሮ እቺን በዚች ህፃን እኔ ውርደቴን አታሳየኝም፣ ጉድለቴን አታሳይም። እንኳን ብትሞት ራሱ ብትሞት በረንዳ ላይ አንዷ ዶክተር ሂጂና ለምነሽም ቢሆን ልጅቷን እንጠብቃለን ሄደሽ ብር ይዘሽ ነይና አልጋ ሲዘሽ እንደገና መድኃኒት ይቀጠል ሲል እኔ አልቀጥልም። ወስጄ ቸርች በራፍ ላይ ከጣልኳት ባይጸለይም ትድናለች ልጄ ብዬ ነው ይዤ የመጣሁት። አገልጋይ ዝኑ እያገለገለች ሁለተኛ ነጥብ ምን ይሆናል ብላለች? ትንሳኤ ይሆናል። ዛሬ ለቤት ትንሳኤ ይሆናል። አሜን ብለህ ተቀበል። ትንሳኤ ይሆናል። ለእግዚአብሔር ክብር አምጡ እስቲ።
እና በዛ ላይ እዛ የታከመች ደግሞ እጇ ተያዘ፣ እግሯ ተያዘ። እጇ እንደዚህ እግሯ ቀጥ ብሎ አይታጠፍም፣ አይንቀሳቀስም። ሱሪ በዳይፈር ማድረግ አልችልም። ጌታ ሆይ በበሽታ ላይ በሽታ እቺ ህፃን ምን አጽያ ሰርታ ነው አሁን እንደዚህ የምትሰቃየው? ወይ ለኔ ስጠኝ ወይ በቃ እነሱ ዶክተሮቹ መጥተው በተናገርን ቁጥር በቃ እኔ ልጅቷን ጥዬ የምሰቀልበት ነገር ቢኖር እኔ በሞትኩኝ እላለሁ ስል እግዚአብሔር ደግ ነው ቀደመኝ። እኔ በማወቄ እግዚአብሔር በሞኝነቴ እኔ ስፍስፍ ስለምል አዳር እያለቀስኩ ቀን እያለቀስኩ ስለምል ውጪ ብሎኝ ነው በእውነት። እነሱ ብቻ ሳይሆኑ ውጪና እቺ ልጅ ህይወቷ ይትረፍ ሲል ነው። ግን አንድ ነገር የምናገረው ብዙ ህጻናቶች የታመሙ ብዙ እዚህ ተሰክቶ እየተሰቃዩ ያሉ አሉ። ይሄ የተቀደሰ እጃችሁንና የእግዚአብሔር ሰው ቃሉን ቢልክላቸው እዛ አስታማሚ በረንዳ ላይ ዝም ብሎ የሚተኛ ያለ ልብስ እኛ አሁን እዚህ የኔም ስቃይ ይላለሁ። ከኔ በላይ የሚሰቃዩ አሉ። ከኔ በላይ ጠያቂ አተው ማሳከሚያ አተው እዚህ እያሳከሙ ሜዳ ላይ ተኝቶ የሚያድሩ እንደው የተቀደሰ እጃችሁን ወደዛ ይሄ ንፋሱ እንትኑ አየሩ እንደው ህጻናቶችን ቢታደግ ዛሬ 5-10 ይገባል። ከዛ ላይ 3-4 ይሞታል። ትልልቅ ሰዎች ህጻናቶች በቃ በብዛት ህጻናቶች ይሄን እያየው ደግሞ እኔ እዚህ ሲሞት ሳየው እዚህ ለራሴ በቃ የኔ የምትሞት ይመስለኛል። ግን እግዚአብሔር ቀድሞ አምጥቼ ይሄው ህጻኔን የዛለት የሞተች እየመጣው ዛሬ በህይወት እየመጣ ይህንን ጌታ ምን ትያለሽ? በእልልታ አክብሪ ጌታን። አክብሩልኝ። እኔ እንደው የደስታዬ ብዛት ምንም አልቻልኩም በእውነት ምንም ቃላት የለኝም በእውነት። እኔ ምስጋና ብቻ ነው። እንደው እኛ እዚህ ወተን ገብተን እንደዚህ ንጹህ አየር አይተን እኔም ተሰቃየው ላለሁኝ ግን አልተሰቃየውም በእውነት። ብዙ ከኛ ይባሰ የሚሰቃዩ አሉ። ብዙ እኛ የኦቶናን ያየነው ሌላ ሆስፒታልም እንደዛ ብዛት አሉ። እንደዚህ እኛ ተንከባለን እግዚአብሔርን አምልከን ቢኖረንም ባይኖረንም ብንበላም ባንበላ በቃ እኔ በህይወቴ ሆስፒታልም ገብቻ አላቅም። ልጆችም ታሞብኝ አላቅም። አስታምሜም አላቅም። ሊያሳየኝ መሰለኝ ያስገባኝ። እንደውም በእውነት ንጹህ አየር እየወሰድን ጥሩ ኑሮ እየኖርን ራሱ በቃ እናማራለን። እንዲሁ ብቻ በእውነት እግዚአብሔርን እያመሰገንን ተንከባለን ለሱ ብቻ እየጮህን ብንኖር በጣም ደስ ይላል። እዛ ያለውን ስቃይ ስናይ ማለት ነው በእውነት የሰው ጠላትም ሆስፒታልም ታሞ ማንም አይግባ በእውነት እግራችሁ ማንም አይግባ ብዬ ነው ለናንተ። ነብዩን ባርኪ ውስቲ ጌታ ኢየሱስ ጨምሮ ይባርክ ቤተሰብ ልጆችን በጣም ጌታ ይባርክ፣ ጸጋውን ያብዛል። እዚህ ብቻ እግራ አይቁም በእውነት በኢትዮጵያ በውጪ በዓለም ዙሪያ በቃ የታወጀ ጸጋ እግዚአብሔር ጨምሮ ይስጥክ፣ በእውነት ጨምሮ ይስጥክ። ጌታ ይባርክ።